ነገር አለ ያስከባን ነገር አለ ተለይተናል ማሪ እኔ እነሱ ተለይተን ተቀምጠናል አልተገናኘንም ውዴ በአካል አልተገናኘንም የያዘብሽ ነገር ፎቶ ነው ታሽልሻል ይሄን ነገር ያረጋው ነገር ላኪሊቢያት መሲ ተገናኝተው እኮ መሰለኝ ፎቶ እኮ ማለት በአካል ተገናኝታችሁ የሆነ ልብስ ምናምን ተወላልቃችሁ ስራ ሰርታችሁ ቪዲዮ ነገር አለ ወይስ ምንድነው አልገባንም አረ በስማም የለም እኔ ጋር እናቴ ትሙት እያልኩሽ እግዚአብሔር እንደዚህ ነገር የለም እኔ ጋር ማየት ላኪሊቢያት እንደው አንተ ለመፈመስ ብለህ ችግር የለውም እባክሽ እኔ ልውጣና እኔ ልውጣ አንቺ ጋር ልኮልሻል አሳይቶሻል ይሄንን ፖስት አለው ምናምን ብሎሻል አይተሻል አው በዛ ያስፈራ 400,000 ብር ክፈይ እኔና ይሄን ነገር ከያዘ በኋላ ምን እኔና እሱ ተገናኘን ግን አይደለም ያየሽው ነገር አለ የለም ብለህ ነው አለ ላኪሊ በሏት የለም ብለህ ነው ላኪሊ በሏትና እዩት እስኪ ላኪሊ በሏት እስኪ አናየውም ግን ሪከርድ ያለሽ እንደዛ ያለብሽ ይኸውልሽ አይደለም ኢክራም ይኸውልሽ አንዳንድ ጊዜ ሰዎችን ስንከስ በመረጃና በማስረጃ ነው አሁን ለምሳሌ እኔ የርቃንሽ ፎቶ አለኝ ይኸውልሽ ማሬ የርቃንሽ ፎቶ አለኝ ደግሞ የርቃንሽ ቪዲዮ አለኝ 400,000 ብር ካላክሽ ፖስት ትብሻለሁ ያለብሽ ሪከርድ ካለ ይሄው ቁጥሬ ፕሮፋይል ስራለ እና ያሁን ዋትስአፕ ላይ ላኪ ከዛ እሱ ነው ወደሱ ዞርበታለሁ ይሄ ሊያስከስስ ይችላል ከዛ ቪዲዮ ማስረጃ ካለሽ ነይ ግን ካለ ማስረጃ እሱ አለኝ ስላለ ብቻ ቪዲዮ እንዳትላላኪ መሲ ቪዲዮ እንዳትላላኪ መሲ የምን ቪዲዮ ኖ የሆነ የእርቃኗን ፎቶ ትላክ እያለ ነው የምን እርቃን ፎቶ የላትም እሱ አስፈራራኝ እኮ ነው ያለችው አንተ አለህ እርቃን ፎቶ ኧረ እኔ የለኝም የት ነው እኔ ትጀምር እኔ ለማጋላ ማድረግ ማሪ ሪከርዱን ላኪልኝ ኢትዮጵያ ሲያሁን ሪከርዱን ላኪልኝና እሱን እዚሁ በህዝብ መሀል ሪከርዱን እናሰማና እንክሰሰው አይሻልም ካለማስረጃ በኢሞ ሃይበይኝና በኢሞ እያንዳንዱ ሁኔታውን ነገር ልንገርሽ ማነው እኔ እነሱ ተደረገለኝ ሪከርዱን ላኪ ይኸውልሽ ውዴ ቪዲዮ ሪከርድ ማድረግ ትችያለሽ አይደለ ሪከርድ ያደረገልኝን እኔ እነሱ ተጣላን በኋላ እያንዳንዱ ሁሉ ነገር አለ ግን ሪከርድ ሰው ጋር አስቀምጫለሁ እያንዳንዱ ማን ነው ፎቶችንም እያንዳንዱ ሪከርድ ማር ያስቀመጥሽውን ሪከርድ ላኪው ወደኔ ያስቀመጥሽውን ወደኔ ኤሞ ላይ ስልኬን ያዥ አድባባይ እንዳሰጪ ስልክሽ በውስጥ ላይ ፕሮፋይል ላይ 400,000 ብር ካከፈሽልኝ ቪዲዮ ለቅብሻለሁ ምናምን ያልኳትን ሪከርድ ተላክልሽ እኔ አዛም ተሻፈል እዛለሁ እሱ ጋር ያሉት የራሱ ናቸው ራሱ ነው አንተ 400,000 ብር ከነ ልጅቱ ራሱ እኮ አታወጣም አንተ ምን ጉድ ነው 400,000 ብር የምጠይቀው እቺ ደግሞ ምን ሆነሽ ነው ደግሞ አንቺ ሱሱታይ ቆይ ግን ከዚህ ሁሉ ነገር እንደሐሳብ በቃ ልቀቀውና ምን ይመጣል ምን ሁሉም እኮ ያለው ነገር ምንድነው ጎጭ ልቀቀው ምትውስ አንቺ ሙሙሽን ቀርጸሽ ልቀቂው ምንድነው ልቀቀው አይደለም ምንድነው ተመጣ ማለት ይሄን ያክል እሱ ቢያንስ እናቱ መሰባው እንትን ከሌለው ማንም ኮመንት ብሎ አያስቀረውም ማለት አንተ ቆይ እንደዚህ እየተለመንክ ትንሽ እንኳን ተላክተለም ልቀቀው በቃ ምንም አታመጣም خلاص ያለንን እኛም ትሎ እንዲጠፋ ማድረግ እንጂ እሱን እኔ እኮ ለቀቀው ያለው መጀመሪያም እንደዚህ ሲል መጀመሪያ እኔን አዳምጡኝ ማለት ነው ከዛ ተገናኘን ሁሉን ነገር እግር ልይዙ ነው እንደ ጓደኛ ነበረ እግር ልይዙ ነው እንደ ለምትመጡት እኔና እሱ እኮ ባልና ሚስት ነን ፍቅረኛሞች ነን እንጂ ከእንግዲህ በኋላ ፍቅረኛሞች አይደለም ባልና ሚስት ነን እንጨርሳለን ከዛ ስራ መጣ ስልኩን ሰብሮ መጥቶ ማለት ነው ተሰበረ ሲል ሁለት ስልክ ነበር አዲስ ነበር ስልኬ ማለት ነው ኤሞ እንኳን ራሱ አላጠፋው ምንም ነገር የደለኩት ሴሞን አስገባ ስራ መጣልኝ ብሎ ሄዴ እዚህ ስራ እንደገባው ስራ ገብቻለሁ ምናምን አለ በቪዲዮ ስደውል ከዛ አረን ያላይሽም ማለት የሆነ ልጅ ያገሩ ልጅ ነው ወንድሟ ሞቶባት እሷን እኔ ሐዘን ላይ ሰሆን ማለት እሷን ህዷን ሰማን ኢጃዛ ቤት ምንም ሆነ እሷን ያስተዛዝን ነበር ያን ሁሉ ነገርኛ ሁሉ ነገር ያሰክሩ እምጋርገይሽ በመጨረሻ ያንን ቪዲዮ አይዋየሻ በዚህ ነው እንትን የሚይዝሽ 400 ብር ክፈይ እኔ 400 እንድንታረቅ እንድንስተካከል 400,000 ክፈይ 500,000 ክፈይ አንቺ እኮ ማዲያም ቤት ነው ያለሽው ስለ አንዴ ምንድን ስለሆንክ ነው ልቀቀው ምክንያቱም ህግ ላይ ስለሆነ ልቀቀው አንተ ምን ስለሆንክ ነው ልቀቀው እኔን ጎርታኝ አይደለ ይሄርከው ልቀቀው አልኩት
ማሬ ይጉዳሽ የማይጎሽ ጀምር አይሆንሽም። ሲቀጥል ደግሞ አይሆነኝም። እኔ አንድ ጊዜ ተቀምጠን ማነው ስልኬን የሚያዘ ሲፈምስ ቆይ ዝም አልኩኝ። ሀዘኔንም ነገረኞችንም ሁሉን ነገር ቻልኩኝ። በምን አቅሜ ልታገሰው? ያም ሁሉን ነገር ተውኩኝ። ለእህትዬቱ ተናገርኩኝ። ይረፍልኝ፣ አርፎ ይቀመጥ። በውስጥ እየገቡ የሱ ወንዶቹም ሴቶቹም አይቀሩም ማለት ነው። እኔን ያሰክሩኛል። ገና ልጅ ናት፣ አንድ ፍሬ ልጅ ናት፣ ማንም ሰው የላትም ብለው እኔን አሳብዶ ይሆን። እኔ ደግሞ ማብዲ ልጅ አይደለሁም፣ ራሴን ምጥል ልጅ አይደለሁም። ታህጣነቴ ከ7 ዓመት ማንም አላሳደገኝም። ኢትዮጵያ ቆይ አንዴ ላወራ ማሪ ሚውት አድርጊ ማለት ነው። ቆይ አንዴ ኮሜንታተሮች፣ ቆይ አንዴ ቦስ ኮሜንታተሮች ማለት ነው። እዚህ ጋር ራሷን በካሜራ ቀርጻ አይደለም የላከችው። ማንኛውም ሰው ባሌ ካለው ሰው ጋር ወይም ፍቅረኛ ካለው ሰው ጋር አብሮ ይተኛል፣ ፍቅር ይሰራል። እናንተ ማናችሁ? እናንተ ፈራጅ አራጅ ሆናችሁ ኮሜንት ላይ